መስማት ፈልጋለሁ። ትክክለኛ እውነት መስማት ፈልጋለሁ። በቃ በጣም አስጠልተኸኛል። እኔን አይደለም ማየት ማትፈልጊ ሁሉ ነገር ታውቃለህ። ምንም አላልኩም፣ ግን በቃ ግዴታችን ማለት ነው። ሰላም ውድ ቤተሰቦች እንደምንድን ናችሁ? እግዚአብሔር የተመሰገነ ይሁን። ሰሞኑን ያው በእኔና በሚት መሀል ያለውን ነገር ሁሉን ነገር እያያችሁት ነው። ምን እየተፈጠረ እንዳለ ከቀን ወደ ቀን እየባሰ ነው የሚሄደው። እኔ ይስተካከላል ብዬ ሳስብ ምን ሆነሽ ነው? ለምንድን ነው የማትመጪው? እንጃ እኔ ምን እየተካሄደ እንደሆነ ነው ግራ የገባኝ። ከቀን ወደ ቀን ይሻሻላል ይስተካከላል ስል እየባሰ ነው የሚሄደው። ሁልጊዜም ቢሆን እንደው የባለፈውን ቪዲዮ እንዳያችሁት እሷ ያው ልጁን ልከሰን ፈቃደኛ አይደለችም፣ ፎቶውንም ልታሳየን ፈቃደኛ አይደለችም። ምን ማለት እንደሚሆን እኔ ግራ ነው የገባኝ። ያው ሳሚም ካለበት ነገር እሱንም ሁሌ ማስጨነቅ እሱ ጋርም እየመጣን እዚህ ጋር ማስጨነቅ በጣም የሚከብድ ነገር ነው። እኔ የምለው ሁሉ እስኪጠፋኝ ነው። በቃ ለምንድን ነው የማታወሪኝ ግን? መነጋገር እኮ አለብን አይደል እንዴ? ለምንድን ነው የማትመጪው? ቆይ ግን ስራ እየሰራሁ እኮ ነው። እኔ እኮ እየሰራሽ አይደለም አላልኩኝም፣ ግን ማውራት ያለብን ነገር ብዙ ነገር አለ። እኮ ቁጭ ብለሽ ነው እንጂ የምናወራው። እንዲህ ላይንሽ ያስጠላውሽ? ቆይ ምንድን ነው ላይንሽ ያስጠላውሽ? ምንድን ነው ምክንያቱ? እስኪ ንገሪኝ። እሱ ልጠይቀህ ነው የመጣው? አንደኛ እሱ ነው። እሺ ዋነኛውን ልበልሽ። እኔ ደግሞ ይሄን መስማት አልፈልግም። እንዴት ነው መስማት የማትፈልጊው? ደጋግመህ ያንን ነገር አትጥራብኝ። በቃ አልፈልግም። እኔ ለምን? መብቴ ነው በቃ። እኔ መወሰን የምችለው ራሴ ላይ እኮ ራሴ ብቻ ነኝ እኮ። መወሰን የምችይበት ምክንያት እኮ አቅርበሽ እኮ ነው ልትወስኝልኝ የሚገባው። ምክንያት እኮ የሚነገረው የሚገባው ሰው ነው። የማይገባው ሰው ደግሞ ምንም ማለት ለምንድን ነው የማይገባኝ? አይገባም። ቢገባማ እስከዛሬ ድረስ በየዕለቱ እየመጣ ለምንድን ነው እንደዚህ የምታረጊኝ፣ ለምንድን ነው የጠላሽኝ አትለኝም ነበር። ስለማይገባህ ደግሞ እኔም ደግሞ ለማይገባው ሰው መናገር አልፈልግም። በቃ ፍቅርሽ ከኔ ጋር የነበረሽ አለቀ ማለት ነው? መልሽ እንጂ አሁን ምን ነው የምፈልገው ከኔ? በእናትህ ሁሉንም ነገር ማወቅ፣ ከዛ በኋላ ይቆርጥልኛል። በይ ተናገሪ የምትፈልጊውን። መስማት ፈልጋለሁ። ትክክለኛ እውነት መስማት ፈልጋለሁ። በቃ በጣም አስጠልተኸኛል። ይገባሃል? በቃ አስጠልተኛል። እኔ ባላዬ ራሱ ደስ ነው የሚለኝ። በቃ የሆነ ከእኔ አካባቢ ብጠፋ ደስ ነው የሚለኝ። በቃ የምሬ ነው። በጣም ነው ያስጠላኝ። በቃ እኔ ከውስጥ ያውጥቼሃለሁ። ለምን ደሞ የምትደክመው እንዴ? እኔ እኮ ደጋግሜ ነግሬሃለሁ። እሺ እንዴት ነው ሊገባ የሚችለው? ሰው እኮ ተነግሮትም ሳይሆን ሳይነገረው ራሱ ያውቃል። በቃ እንዴት ነው እንደ ሰው እንደጠላው ሰው የማያውቀው? ቋንቋ ህፃን ልጅ ነህ እንዴ? አይምሮክ ይሰራል እንዴ? አንድ በቃ ምንድነው የምጠይቀኝ? ምክንያቱም ተነግሪኛለሽ። ከዛ በኋላ አይኔን አይደለም ማየት ማትፈልጊው፣ እኔም አጠገብሽ አልደርስም። ብነግርም እኮ አይገባም። ለምንድን ነው የማይገባው? እስከ ዛሬ አንዴ ታግተሽ ከመጣሽ ወዲህ ታግተሽ አይደለም ታግቼ ነበር ካልሽ ወዲህ ምንም አይነት ነገር የምታረጊውም የምታወሪኝም ነገር ተቀይሯል። አልገባኝም። ይሄንን ነገር ደግሞ ማወቅ እፈልጋለሁ። እንዴትም ብነግርህ ሊገባ አይችልም። ስለዚህ እኔ ደግሞ መናገር አልፈልግም።
ይችላል። እንዴትም አይገባም። ፍላጎት ለማይገባው ሰው ደግሞ እኔ ማንናገር አልፈልግም። ሰው ቤትም ደግሞ አታስበጥብጠኝ። በቃ ምንድነው ይሄ ነው በየቀኑ እየመጣች ያስጮኸኝ። ማንበብ አልችልም እንዴ? ታገዝኳችሁ ዝም ብዬ ምንድነው የምትጮት? ምን አብለታለሁ? በየቀኑ እየመጣ እንደዚህ ይጨቃጨቃል። ወይኔ ሳሚ እንዴ! ወይኔ ለምን ዳፋችሁ የምከፍቱት? ቆይ ሳሚ ያለችውን አልሰማም። እንግዲህ እስከ ዛሬ የነበረውን ነገር ከአንተ የሚደበቅ የለም። ሁሉን ነገር ታውቃለህ። አልፈልግህም ካሁን በኋላ በዚህ አይነት ሁኔታ ላይ ሆና ስለ ፍቅር የሚታሰብበት ጊዜ ላይ አይደለም። አንተ አትምጣ ተባልክ አይደል? እንዴ አትሰማም? ባለፈው አስወጣነህ አይደለም? ስለባለፈውም ነገር ሳሚ እኔ ማወቅ የምፈልገው ነገር አለ። ምክንያቱን ነው በቃ ማወቅ። ምክንያቱን ምንድነው እንጂ ምክንያትሽ እውነተኛው ምክንያት እውነቱን ትናገር። እኔ ልንገርህ መጥቼ ማንጨቀጭቃትን ኮምቦን ማለት ነው። ትሰማለህ? እኔ በቃ ለማይገባው ሰው አልናገርም ብዬ በስ ከአንድ ጊዜ አልፎ 130 ጊዜ ነግሬዋለሁ። እንዴት ነው የምነግረው? በቃ አልነግረውም። እኔ አልፈልግም። እንዴ በቃ አንተ ላሽ በል ከተባለ ላሽ ማለት ነው። ምክንያቱን እኮ ነው። እኔ እሄዳለሁ፣ ችግር የለም። ላሽ ከተባለ ላሽ ማለት ነው። የፍቅር ይመጣል ይሄዳል። በቃ እኮ ምክንያቱ ትንገረኝ። ታግቼ ነው ያለችው ውሸቷንም እንደሆነ እውነቱን ታውጣ ነው እሄዳለሁ። አንድ ደቂቃም አልቆይም። እውነቱን የምታውቂው ሌላ እውነት ካለ ተናገር እያልሽ ነው። በቃ ምንድነው እሱ የምታውቀው? ሳሚ ለምንድን ነው አንተም ማጠይቃት? ልጁ ጋር ያላት ነገር ምንድን ነው? እኔ በቃ ስለዛ ነገር ታግቻለሁ ያለችውን ነገር እውነቱን ይውጣ። እኔ እወጣለሁ ካሁኑ። በእግዚአብሔር ፍቅር ታርጊ በቃ ቤቱ አንዴ ረፍት የላትም። ትገባለች፣ ቁምሳጥን ውስጥ ጎረጉራለች። የሆነ እኔም እየመጣው አንድም የምመጠብጥ እኔ ራሴ ነኝ። ግን በቃ የአሁኑ ነገር ሳሚ ይህን ነገር በቃ እኔ እየመጠበጥኩኝ። አዎ ግን ምክንያቱ ብቻ ንገሪኝ። ይሻው ማወቅ የምፈልገውን የጠየኩትን ጥያቄ ብቻ መልሽልኝ። አቦ በእናታችሁ እስቲ ግቢ ወደ ውስጥ አትጨቃጨቁ። በእናትህ ግቢ ወደ እሺ። አውልቂ በቃ ሳሚ። እኔ ያንን እንዳወቅኩኝ እሄዳለሁ። ይኸውልህ ጠይቅልኝ። እሺ ምንድናችሁ ምክንያትሽ? ተናገሪና ንገሪና ሄድልን። ተዋል እዚህ ጭቅጭቀን ይዘንቹ ተኛ ማወቅ ትፈልጋለህ? ማወቅ ትፈልጋለህ? እንፈልጋለን። ለምን ደግሞ አንፈልገው? እዚህ ጋር ቆምነው ምን ለማድረግ? በቃ እኔ ፍቅር ይዞኛል። ወይ እንዴት ነው ማስረዳችሁ? አዎ አዎ አንገፋኝም። በቃ ፍቅር ይዞኛል። አዎ ማለት ከማን ነው ይዘሽ? ከማን ነው ፍቅር ይዘሽ? ከማን? ከሰው እንጂ ከማን ይዘኝ? መቼም ከሰው ውጪ ሌላ ሰው ምንም የሚዘኝ ነገር የለም። ተመሽም ከማን ነው ፍቅር የያዝሽ? አማታ ልጅ ለምን አትናገሩ? እውነቱን ንገሪኝ። ምን እውነቱን ንገሪኝ። ከማን ነው ፍቅር የያዝሽ? መስማት የምፈልገው ይሄን ብቻ ነው። ከማን ፍቅር እንደያዘሽ ማን እንደሆነ ንገሪኝ። በቃ እንዴም እኔ ተውኝ። በቃ ምን አረም ንገሪኝ። እንዴም ማለት ነው። እሱ ብቻ ነው እያየህ ነው። ለማን ልሄድ ነበር? አሁን መጥቶ ሲነጅሰኝ ነው እንጂ ጭራሽ። አዎ ወዴት ነው የምትሄጂው? ወዴት ነው የምሄድበት? በቃ ያፈቀርኩት ሰውዬ ማግኘት አለብኝ። በቃ ለማንሳሽ የምትወጪው ማንን ነው የምትፈልጊው? ወዴትስ ነው የምትሄጂው? ለምን ደግሞ አትናገሪው? ፍቅር ይዞኛል ዝም ብሎ ነው እንዴ ፍቅር የሚይዝሻል? እሱ ፍቅረኛሽ አይደል እንዴ? ምንሽ ነው እሱ ፍቅረኛሽ አይደል? እንዴት አይመለከተኝም ስለሱ። ግን በቃ አሁን መንገር ስላለብኝ ነው። አንተ መስማት ካለብህ መስማት ትችላለህ። ምን እንደምሰማው ጀመር ልብሴ እያዘጋጀውና እየለባበስኩ ነበር። እሱ መጥቶ ነጅሶኝ ነው እንጂ። እንዴት የልትሄጂ? ማን ከማን ጋር ነው ፍቅር የሚይዝሽ? ቆይ ለምን ደግሞ አትናገሪው? እኛም ማናውቀው ማን ነው? ማንም እኔ ራሴ ፍቅር ያዘኝ ሰው ራሴን የማውቀው እኮ ተናገሪያ። እኛም ማወቅ ስላለብን
ከመጣችሁስ ያማታል እንደ ልጅቷ እያንዳንዱ ሚስጥር ማወቅ አለብኝ ነው። እሱም ቢሆን ተስፋ እንዲቆርጥ እና ያው እሱም ቢሆን ተስፋ እንዲቆርጥ ነገር ማወቅ ፈልጋለሁ። ተስፋ እንዲቆርጥ ማወቅ እንትን አለ ወይና እውነቱን ነገር ለምን አትሆንም ግን? ወይኔስ ያው ሳሚ አለ አይደል እንዴ? በቃ ንገሪኝ። ለምንስ እኔ በቃ ይቆርጥልኛል። እንደዚህ እንዳስጠላሽ ችግር የለም። እኔ እንዴት ለምን ደምቶሽ አላውቅም። በቃ እኔ ምንም እንደሆንኩ አላውቅም። ተውኝ በቃ። ፍቅር ያዘሽን ሰው ሳትናገሪኝ ነው እንደምቶሽ ይዞኛል። ግን በቃ ቆይ ነግራችሁ እንድነግር ከነገርኳችሁ እሄዳለሁ። ኧረ እኔ እሄዳለሁ። አንቺ አይደለሽ የምትሄጂው፣ እኔ ነኝ የምሄደው። አንተማ መጀመሪያውንም መውጣት አለብህ። በቃ ይሄ ሁሉ ነገር የሚፈጠረው አንተ ሲጀመር ህይወቴ ላይ ያለክስ እየመሰለው ነው። ይሄ ሁሉ ነገር የሚያደርገው ማን ነው የሚመስለው? አንተ ከህይወቴ ውጣ። በቃ እኔ ያለሁበት አካባቢ አትድረስ። ማን ስለመሰለው ነው? ማን ነው የሚመስለው እያልኩሽ እኮ ነው። እሱ ነው በቃ። እሱ ከኔ ጋር የሚሆንም እየመሰለው ነው። በቃ እሱ ማን ነው? እሱ ማን ነው? ሰውዬው ማን? የት ነው የምትንቆራፈፈው? ይቺ ቆራፈፍ አያ ነግሬሃለሁ። የውሸት ነው ስለ አንተ አልገባኝ። ምኑን ገብቶሃል? አንተ እኔን ማስወጣት ገብቶሃል ወይ? እውነታውን ይታወቅ። እውነታዊ ነገር ስለ እኔን ገፍትረህ ማስወጣት አይደለም። ገብቶሃል ወይ? አሁን ያለችው ነገር እያወራች ያለችው ነገር ይገባል? አንድ የገባኝ ነገር ቢኖር ከህይወቷ እንደወጣ ላይ ነገሮች ነገር ምን እያደረገች ነው? ቆይ ምን ይመለከተኛል? የፈለገችው ምን አይነት ነገር ነው? እሺ ትንገረን። ቆይ ከማን ፍቅር እንደያዛትማ ትንገረን፣ ማወቅ እንፈልጋለን። ከዮናስ ነው ምንድን ነው? ስንቴ ነው እሱን ደግሞ ወይኔ ነው መጮች አሉ እንደዚሁ አንቺ ልጅ ጤነኛ አይደለሽ። ሞዴል ነው የምትሄጂው? ነይና ንገሪን። እየጠበቅንሽ አለ እንደ ቁጭ በለን እኛ አክብረንሽ፣ በክብር እኮ እየጠበቅንሽ እኮ ነው እኮ። ግን በቃ የሆነ መንገድን በቃ አትገድቡብኝ እኮ። ትሄጃለሽ፣ ወደ ፈለገብሽ እንጦሮጦስ መግባት ትችያለሽ። ግን መጀመሪያ ንገሪን። ንገሪን መጀመሪያ ምን እያደረግሽ እንደሆነ ምንም አላደረኩም። ግን በቃ ግዴታ እሱን ማግኘት አለብኝ ሄጂ። ማንን አትበለኝ። እኔ እኮ እሱን የእሱ ስም መናገር አልፈልግም። በቃ እንድጠራውም አልፈልግም ስም። እንዴት ነው እሱም? ቢያንስ ማንነቱን ንገሪና፣ ስለ ማንነቱ አውሪ። ለምንድን ነው የማትናገሪው? ተናገሪ። ወይኔ ተናገሪና መሄድ ከፈለግሽ ሂጂ በቃ። አንተ ስትጀምር አትወስንልኝ። አንተ በመጀመሪያ ኧረ በእግዚአብሔር ንገሪኝ፣ በእናትሽ ንገሪኝ ማን እንደሆነ ማንነቱን እና የት እንደምትሄጂ ንገሪኝ። እኔ እኮ አይደለም የወጣሁት፣ አንቺ እኮ ነሽ ያስወጣሽኝ አይደል እንዴ? ካስወጣሽኝ እኮ ቆየሽ። ስለዚህ ምርጫሽን መርጠሻል። መርጫለሁ እኮ እና ታዲያ ተናገሪ እሺ፣ ማን እንደሆነ። ማንም አይደለም። በቃ ባለፈው አግቶኝ የነበረው ሰውዬ ጋር ነው የሚሄደው። ለምን? ፍቅር ይዞኛል ከሱ ጋር በቃ። ሳም አዎ በቃ ይሄ ነው መስማት የምትፈልጉት። ሳም ነግሬ ነበር። አላመኝም። በቃ አላመመኝም። ጤነኛ ነኝ። አልገባም። ግቢ። እሱ ጋር ግዴታ መሄድ አለብኝ። በቃ ከደፈረሽ ሰውዬ ምን አስባበት እንደሆነ ነግሬሃለሁ። ከደፈረሽ ሰውዬ ነው ወይ ፍቅር ሚዝ? ሳሚ አስባበት እንደሆነ ነግሬሃለሁ እኮ ሁሉን ነገር። ልቀቀኝ። ተደፍራም እንዳልሆነ ነግሬሃለሁ። በፍቃዷ ነው። አዎ በፍቃድ እያወራሽ ያለሽ የምርሽ ነው? አዎ የምር። አይንሽን ማየት አልፈልግም። ወደስ ሂጂ ግቢ። አመሰግናለሁ። ግቢ።
ከደፈረኝ ሰውዬ ፍቅር ይዞኛል ካገተኝ Mm-hmm.